እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ወይንን ብትጠቀሙ የምታገኙትን አስደናቂና አስገራሚ የጤና በርካታ ጥቅሞችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል። እንዲሁም ደግሞ ወይንን ከመጠቀም መቆጠብ ያለባቸው ወይም ደግሞ ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ጠቅለል አድርጌ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የወይን ፍሬዎች በዋነኛነት በከፍተኛ የንጥረ ምግቦችና የአንቲ ኦክሲዳንትስ ይዘታቸው ለጤና ጥቅሞችን ይሰጣሉ። ለአይን፣ ለልብ፣ ለአጥንትናም ለሌሎች የአካል ክፍሎች ይጠቅማሉ። ሰዎች ለብዙ ሺህ ዓመታት ወይንን ሲያመርቱ ቆይተዋል። ከነዚህ መካከል በርካታ ጥንታዊ ስልጣኔዎችን ጨምሮ ወይን ጠጅ ለመስራትም ይጠቀሙባቸው ነበር። ወይኖች በቀላሉ በቤት ውስጥ ወይም ደግሞ በጉዞ ላይ ልትመገቡት የምትችሉት ፈጣንናም ጣፋጭ የሆኑ ፍሬዎች ናቸው። አረንጓዴ፣ ቀይ፣ ጥቁር፣ ቢጫ እናም ሮዝን ጨምሮ በተለያዩ ቀለማትም ልታገኟቸው ትችላላችሁ። ወይኖች በዋነኛነት ባላቸው ከፍተኛ ንጥረ ነገሮችና የአንቲ ኦክሲዳንትስ ይዘታቸው የተነሳ በርካታ የጤና ጠቀሜታዎችን ይሰጣሉ። ስለዚህ የወይን ፍሬዎችን ብትመገቡ የምታገኙትን 16 ዋና ዋና የጤና ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ወይን በበርካታ ንጥረ ነገሮች የተሞሉ ናቸው። ወይን በበርካታ ጠቃሚ ንጥረ ነገሮች የበለጸገ ነው። አንድ ኩባያ ወይም ደግሞ 151 ግራም ቀይ ወይም ደግሞ አረንጓዴ ወይን የካሎሪ ይዘቱ 104፣ ካርቦሃይድሬት 27 ግራም፣ ፕሮቲን 1 ግራም፣ ስብ 0.2 ግራም፣ ፋይበር 1.4 ግራም፣ መዳብ 21% በቀን የሚያስፈልገን መጠንን፣ ቫይታሚን ኬ 18% በቀን የሚያስፈልገን መጠንን፣ ቲያሚን ወይም ደግሞ ቫይታሚን ቢ1 9% በቀን የሚያስፈልገን መጠንን፣ ሪቦፍላቪን ወይም ደግሞ ቫይታሚን ቢ2 8% በቀን የሚያስፈልገን መጠንን፣ ቫይታሚን ቢ6 8% በቀን የሚያስፈልገን መጠንን፣ ፖታሲየም 6% በቀን የሚያስፈልገን መጠንን፣ ቫይታሚን ሲ 5% በቀን የሚያስፈልገን መጠንን፣ ማንጋኔዝ 5% በቀን የሚያስፈልገን መጠንን፣ ቫይታሚን ኤ 2% በቀን የሚያስፈልገን መጠንን ይሰጠናል። እንደምታዩት ወይን የመዳብና የቫይታሚን ኬ ጥሩ ምንጭ ነው። መዳብ በኃይል ምርት ውስጥ የሚሳተፍ ወሳኝ የሆነ ማዕድን ሲሆን ቫይታሚን ኬ ደግሞ ለደም መርጋትናም ለአጥንት ጤናማነት ወሳኝ ነው። ወይኖች እንደ ቲያሚን፣ ሪቦፍላቪን እናም ቫይታሚን ቢ6 ያሉ ጥሩ መጠን ያላቸው ቢ ቪታሚኖችንም ይሰጣሉ። ሁለቱም ቲያሚንናም ሪቦፍላቪን ለእድገት ያስፈልጋሉ። ቫይታሚን ቢ6 በዋነኛነት ለፕሮቲን ሜታቦሊዝም ያስፈልጋል። በአጠቃላይ ወይኖች መዳብናም ቫይታሚን ቢ እናም ኬን ጨምሮ ብዙ ጠቃሚ ቫይታሚኖችና ማዕድናቶችን ይይዛሉ። ሁለተኛ፣ ወይን የልብ ጤናንም ይደግፋል። የወይን ፍሬ በተለያዩ መንገዶች የልብ ጤናን ይጨምራል። የደም ግፊትን ለመቀነስም ሊረዳ ይችላል። አንድ ኩባያ ወይም ደግሞ 151 ግራም ወይን 6% በቀን የሚያስፈልጋችሁን የፖታሲየም መጠንን ይሰጣል። ይህ ማዕድን ጤናማ የደም ግፊት ደረጃዎችን ለመጠበቅ አስፈላጊ የሆነ ማዕድን ነው። ጥናቶች እንደሚያሳዩት ፖታሲየም የደም ግፊትን ለመቀነስ የሚረዳው በዋነኛነት ደም ወሳጅ ቧንቧዎችንና ደም መላሾችን በማገዝ ነው። በተጨማሪም ሶዲየምን ለማስወጣትናም የደም ግፊትን የሚጨምሩ የደም ቧንቧዎችናም ደም መላሾች መጥበብን ለመከላከልም ይረዳል። ይሁን እንጂ በ32 ጥናቶች ላይ የተደረገው ግምገማ በጣም ዝቅተኛ እናም በጣም ከፍተኛ የሆነ የፖታሲየም አወሳሰድ ለደም ግፊት ሊዳርግ እንደሚችል አረጋግጧል። በወይን ውስጥ የሚገኙት ውህዶች የኮሌስትሮል መጠንን በመቀነስ ከፍተኛ የኮሌስትሮል መጠንን ለመከላከልም ይረዳሉ። ከፍተኛ ኮሌስትሮል ባለባቸው 69 ሰዎች ላይ ለ8 ሳምንታት በተደረገ ጥናት በቀን 3 ኩባያ ወይም ደግሞ 500 ግራም ቀይ ወይንን መመገብ አጠቃላይ ኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ለመቀነስም ረድቷል። ይሁን እንጂ
ነጭ የወይን ፍሬዎች ግን ተመሳሳይ ውጤት አልነበራቸውም። በተጨማሪም በሬስቬራትሮል የበለጸጉ ምግቦች በወይን ውስጥ ያለው ንጥረ ነገር የኮሌስትሮል መጠንን እንደሚቀንስም ታይቷል። ሶስተኛ ወይን ከፍተኛ የሆነ አንቲ ኦክሲዳንቶችንም ይይዛል። አንቲ ኦክሲዳንትስ በፍሪ ራዲካል አማካኝነት በሴሎቻችን ላይ የሚደርሰውን ጉዳት ለመጠገን የሚረዱ ውህዶች ናቸው። ፍሪ ራዲካል ጎጂ ሞለኪውሎች ሲሆኑ የኦክሳይድ ውጥረትን የሚያስከትሉ ናቸው። የኦክሲዲቲቭ ውጥረት ደግሞ የስኳር በሽታ፣ ካንሰር እናም የልብ ህመምን ጨምሮ ከበርካታ ስር የሰደዱ የጤና ሁኔታዎች ጋር የተያያዘ ነው። ወይን በበርካታ ኃይለኛ አንቲ ኦክሲዳንቶች የበለጸገ ነው። የወይን ከፍተኛው የአንቲ ኦክሲዳንት ስብስብ በቆዳውናም በዘሮቹ ወይም ደግሞ በፍሬው ውስጥ ይገኛል። አንዳንድ የወይን ዝርያዎች ከፍተኛ መጠን ያለው አንቶሲያኒን የያዙ ሲሆን ከእነዚህም ፍራፍሬዎች ብርቱካናማ፣ ቀይ፣ ሰማያዊ፣ ሮዝናም ወይን ጠጅ ቀለም የሚሰጡ የፍላቮኖይድ ክፍል ናቸው። የሰውናም የእንስሳት ጥናቶችም እንደሚያመለክቱት አንቶሲያኒን የአንጎልናም የልብ በሽታዎችን ለመከላከል ወይም ደግሞ ለማከምም ይረዳል። በዚህ ፍሬ ውስጥ ያሉት ጠቃሚ አንቲኦክሲዳንቶች ሬስቬራትሮል እናም ኪውሪሲቲን ናቸው። እነዚህም የልብ ህመምን፣ የደም ስኳር መጠንንናም ካንሰርንም ሊከላከሉ ይችላሉ። ወይን ቫይታሚን ሲ፣ ቤታ ካሮቲን፣ ሉቲን እናም ኤላጂክ አሲድን በውስጣቸው ይዛሉ። እነዚህ ኃይለኛ የሆኑ አንቲ ኦክሲዳንቶች ናቸው። አራተኛ ወይን የጸረ ነቀርሳ ወይም ደግሞ ካንሰርን የመከላከል ተጽዕኖም አለው። በወይን ውስጥ ያሉ አንቲኦክሲዳንቶች ከተወሰኑ የካንሰር አይነቶች ሊከላከሉ ይችላሉ። በዚህ ፍሬ ውስጥ የሚገኘው ሬስቬራትሮል እብጠትን በመቀነስ እንደ አንቲኦክሲዳንትስ በመሆንናም በሰውነታችሁ ውስጥ የካንሰር ሴሎችን እድገትናም ስርጭት በመክታት ሊረዳም ይችላል። በብዙ ካንሰሮች ላይ ስላለው ተጽዕኖም ተጠንቷል። ወይኖች በተጨማሪም ኪውሪሲቲን፣ አንቶሲያኒን እናም ካቴኪን አንቲኦክሲዳንቶችን ይይዛሉ። እነዚህ ሁሉ ካንሰርን የመከላከል ውጤት አላቸው። የእንስሳት ጥናቶችም እንደሚያሳዩት የወይን ፍሬዎች የሰዎችን የአንጀትናም የጡት ካንሰር ህዋሳት እድገትንናም ስርጭትንም ሊገታ ይችላል። ብዙ የሰው ልጅ ጥናቶች ቢያስፈልግም እንደ ወይን ያሉ በአንቲ ኦክሲዳንትስ የበለጸጉ ምግቦች ለካንሰር ተጋላጭነታችሁን ይቀንሳሉ። አምስተኛ ወይን ከስኳር በሽታም ሊከላከልናም የደም ስኳር መጠንንም ሊቀንስ ይችላል። ወይኖች በአንድ ኩባያ 23 ግራም ስኳርን ይይዛሉ። ይህ ደግሞ የስኳር በሽታ ላለባቸው ሰዎች ጥሩ ምርጫ ነው። የወይን ግላይሲሚክ ኢንዴክስ ነጥብ ከዝቅተኛ እስከ መካከለኛ ሊደርስ ይችላል። በዚህ ጊዜ የደማችሁን የስኳር መጠን በዝግታ ወይም ደግሞ መጠነኛ በፍጥነት ከፍ ሊያደርጉት ይችላሉ። ዝቅተኛ ግላይሲሚክ ኢንዴክስ ምግብን አብዝቶ መመገብ በደም ስኳር ላይ ከፍተኛ ግላይሲሚክ ኢንዴክስ ምግብን ከመመገብ ጋር ተመሳሳይነት እንዳለው አስታውሱ። ስለዚህ የወይን ፍሬዎችን በመጠኑ መብላት ጥሩ ነው። በተጨማሪም በወይን ፍሬዎች ውስጥ የሚገኙት ውህዶች የኢንሱሊን ምላሽ ጠቋሚዎችን ለማሻሻልም ይረዳሉ። በተለይም ሬስቬራትሮል ሰውነታችሁን ኢንሱሊንን የመጠቀም ችሎታውን ሊያሻሽል ይችላል። የኢንሱሊን መቋቋምን መቀነስ፣ የኢንሱሊን ስሜትን መጨመር፣ ኢንሱሊን የሚያመነጩትን የጣፊያ ቤታ ሴሎችን መጠበቅ፣ የኢንሱሊን ምርትን ማሻሻል፣ በሴል ሽፋኖች ላይ የጉሉኮስ ተቀባይ ቁጥርን መጨመር፣ የደማችሁን የስኳር መጠን በጊዜ ሂደት መቆጣጠር ለስኳር በሽታ ተጋላጭነትን ለመቀነስና ከስኳር በሽታ ጋር የተዛመዱ ችግሮችን ለመከላከል አስፈላጊ ነው። ስድስተኛ ወይን የአይን ጤንነትንም ለመጠበቅ ይረዳል። በወይን ውስጥ ያሉ የእጽዋት ውህዶች ከተለመዱ የአይን በሽታዎች ሊከላከሉም ይችላሉ። ለምሳሌ በአይጦች ላይ የተደረገ ጥናት የወይን ፍሬዎችን የሚመገቡት አይጦች በሬቲና ላይ የመጎዳት ምልክቶቻቸው ያነሰ ሲሆን ፍሬው ካልተሰጣቸው አይጦች የተሻለ የሬቲና ተግባርም ነበራቸው። በተጨማሪም ሬስቬራትሮል በሰው አይን ውስጥ የሚገኙትን የሬቲና ህዋሶች ከአልትራቫዮሌት ብርሃን እንደሚከላከልም ተረጋግጧል። ይህ ከእድሜ ጋር የተያያዘ የማኪላር ዲጀኔሬሽን የተለመደ የአይን በሽታ የመጋለጥ እድላችሁን ሊቀንስ ይችላል። ሬስቬራትሮል ከግላኮማ፣ ከአይን ሞራ ግርዶሽ እናም ከዲያቤቲክ የአይን ህመም ሊከላከልም ይችላል። በተጨማሪም ወይን የአይን ጤናን ለመጠበቅ፣ የእይታ ስራን ለማሻሻል እናም ከእድሜ ጋር የተገናኙ የተለመዱ የአይን በሽታዎችን ለመከላከል የሚረዱ ሊዩቲን እናም ዚያካንቲን የተባሉትን አንቲኦክሲዳንቶችን ይዟል። ሰባተኛ ወይን የማስታወስ ችሎታን፣ ትኩረትንናም ስሜትንም ሊያሻሽል ይችላል። ወይን መብላት የማስታወስናም የአንጎል ጤናን ይጨምራል።
በ111 ጤናማ አረጋውያን ላይ በተደረገ የ12 ሳምንታት ጥናት 250 ሚሊግራም የወይን ማሟያን በየቀኑ መውሰድ ትኩረትን፣ ትውስታንና ቋንቋን በሚለካ ፈተና ላይ ከመነሻ እሴቶች ጋር ሲነጻጸር በከፍተኛ ሁኔታም ተሻሽሏል። በጤናማ ጎልማሶች ላይ የተደረገ ሌላ ጥናትም እንደሚያሳየው 7.8 አውንስ ወይም ደግሞ 230 ሚሊ ሊትር የወይን ጭማቂን መጠጣት ሁለቱንም ስሜትናም የማስታወስ ችሎታን ከተጠቀሙ ከ20 ደቂቃ በኋላ መሻሻልን አሳይተዋል። ከዚህም በላይ በአይጦች ላይ በተደረገ ጥናት የ4 ሳምንታት የሬስቬራትሮል ቅበላ ትምህርትን፣ ትውስታንና ስሜትንም አሻሽሏል። በተጨማሪም የአይጦቹ የአንጎል እድገትና የደም ፍሰት መጨመር ምልክቶችንም አሳይቷል። ሬስቬራትሮል የአንጎልን እብጠት በመቀነስና አሚሎይድ ቤታ ፔፕታይድን በማስወገድ የአልዛይመር በሽታንም ሊከላከል ይችላል። 8ኛ ወይን የአጥንትን ጤንነትም ሊደግፍ ይችላል። ወይን ለአጥንት ጤንነት አስፈላጊ የሆኑ ብዙ ማዕድናቶችንም ይዟል። ፖታሲየም፣ ማንጋኔዝ እናም ቫይታሚን ቢ፣ ቫይታሚን ሲ እናም ቫይታሚን ኬ። እነዚህም ኦስቲዮፖሮሲስን ለመከላከልም ይረዳሉ። ኦስቲዮፖሮሲስ ወደ ደካማ አጥንት የሚመራ ነው። በተጨማሪም የእንስሳት እናም የሰው ጥናቶች እንደሚያሳዩት ሬስቬራትሮል የአጥንት ጥንካሬን ሊያሻሽል ይችላል። በአጠቃላይ ምንም እንኳን በሰዎች ላይ ተጨማሪ ምርምር ቢያስፈልግም ወይን ለአጥንት ጤና ጠቃሚ የሆኑ የቪታሚኖች እናም ማዕድናቶችንም ይዟል። 9ኛ ወይን ከባክቴሪያ እናም ፈንገሶች ሊከላከልም ይችላል። በወይን ውስጥ ያሉ በርካታ ውህዶች ከጎጂ ረቂቅ ተዋሲያን ሊከላከሉ ይችላሉ። ለምሳሌ ሬስቬራትሮል እንደ ካምፒሎባክተር ጄጁኒ እናም ካንዲዳ አልቢካንስ ያሉ ባክቴሪያዎችን እናም የፈንገሶችን እድገት የሚገታ ጸረ ተዋሲያን ባህሪ ያለው። በተጨማሪም ከምግብ ወለድ በሽታዎችም ሊከላከል ይችላል። በወይን ውስጥ ያሉ ሌሎች ውህዶች ጸረ ተዋሲያን እንቅስቃሴ ያላቸው አንቶሲያኒንን ያካትታሉ። እነዚህም የባክቴሪያ ሴል ግድግዳዎችን ሊያበላሹም ይችላሉ። ወይን ጥሩ የቫይታሚን ሲ ምንጭ ሲሆን ይህም በሽታ የመከላከል ስርዓት ባለው ጥቅምም ይታወቃል። 10ኛ ወይን የእርጅና ምልክቶችንም ሊቀንስናም ረጅም ዕድሜንም ሊያበረታታ ይችላል። በወይን ውስጥ ያሉ የእጽዋት ውህዶች እርጅናንናም የህይወት ዘመንን ሊነኩ ይችላሉ። ጥናቶችም እንደሚያሳዩት ሬስቬራትሮል የካሎሪ ገደብ ያለውን ጠቃሚ ተጽዕኖ በመኮረጅ የእርጅና ምልክቶችን ሊያዘገይ ይችላል። ለምሳሌ የኦክሳይድ ውጥረትን በመቀነስ የጭንቀት መቋቋምን ማሳደግና የህመም ማስታገሻ ምላሽን በማሻሻል ሬስቬራትሮል እንደ እርጅና እናም የህዋስ ሞት ያሉ ሴሉላር ሂደቶችን የሚቆጣጠረውን ሲርቱይን የተባለውን ፕሮቲንን ያንቀሳቅሳል። 11ኛ ወይን እብጠትን ወይም ደግሞ ኢንፍላሜሽንንም ሊቀንስ ይችላል። ዝቅተኛ ደረጃ እብጠት የተለመደ የሰውነት ምላሽ ቢሆንም ስር የሰደደ የሰውነት እብጠት ግን እንደ ካንሰር፣ የልብ ህመም፣ የስኳር በሽታ፣ አርትራይተስ እናም ራስን በራስ የመከላከል ችግሮች ባሉ የረጅም ጊዜ የጤና ሁኔታዎች እድገት ቁልፍ ሚና ይጫወታል። በተለይም በወይን ውስጥ ያሉ አንቶሲያኒን እናም ሬስቬራትሮል ውህዶች ከኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያቶች ጋር ተያይዘዋል። ይህ ደግሞ ስር የሰደዱ በሽታዎችንም ለመከላከል ያስችላል። 12ኛ ወይን የቆዳ እናም የፀጉር ጤንነትንም ሊጠቅም ይችላል። ሬስቬራትሮል በቆዳችሁ እናም በፀጉራችሁ ላይ ብዙ የመከላከያ ውጤቶች ሊኖረው ይችላል። እንደውም ይህ ውህድ በመዋቢያ ምርቶች ዘንድ ተወዳጅነትን አትርፏል። ምክንያቱም የቆዳ መከላከያውን ዘልቆ በመግባት የኮላጅን ትኩረትን ስለሚጨምር እንዲሁም ከፀሐይ መጋለጥ የአልትራቫዮሌት ጉዳትንም ስለሚከላከል። የእንስሳት ጥናቶችም እንደሚያሳዩት ሬስቬራትሮል በኮላጅን ምርት ላይ የሚያሳድረው ተጽዕኖ ፈጣን ቁስልን መፈወስን ሊያበረታታም ይችላል። ኦክሲዲቲቭ ውጥረትናም እብጠት ለፀጉር መጥፋት ሚና ስለሚጫወቱ ጥናቶች እንደሚያሳዩት ሬስቬራትሮል የፀጉር እድገትን ሊያበረታታ ይችላል። ሬስቬራትሮል የፀጉር መርገጫዎችን ከአካባቢያዊ ጉዳት ይከላከላል። እንዲሁም የፀጉር እድገትን የሚያበረታቱ ጠቃሚ የፎሊኪዩላር ህዋሳት በፍጥነት እንዲጨምሩም ያደርጋል። በወይን ውስጥ የሚገኘው አንቲኦክሲዳንትስ ሬስቬራትሮል ቆዳችሁን ከጉዳት ሊጠብቅናም የፀጉርን እድገት ሊያበረታታ ይችላል። ተጨማሪ ምርምር ግን ያስፈልጋል። 13ኛ ወይን ውፍረትንም ለመቀነስ ይረዳል። ከመጠን በላይ መወፈር የስኳር በሽታን፣
የልብ ህመምንናም ካንሰርን ጨምሮ ለብዙ የጤና ሁኔታዎች ተጋላጭነታችሁ ሊጨምር ይችላል። በተለይም በወይን ውስጥ ያሉ አንቶሲያኒኖች የጸረ ውፍረት ተጽዕኖ ወይም ደግሞ ውጤት ሊኖራቸው ይችላል። ከፍተኛ ቅባት ባለው አመጋገብ በሚመገቡ አይጦች ላይ የተደረጉ ጥናቶች እንደሚያሳዩት አንቶሲያኒን የሰውነት ክብደት መጨመርን እንደሚቀንስናም የጉበት ስብ ይዘትን ሊቀንስም ይችላል። በወይን ውስጥ ያሉ አንቲኦክሲዳንቶች የምግብ ፍላጎትን በመከልከልናም ክብደት መጨመርን በመከላከል ከመጠን ያለፈ ውፍረትን ሊዋጉ ይችላሉ። ነገር ግን ወይን በካሎሪ ከፍተኛ ስለሆነ ከልክ በላይ የምትጠቀሙ ከሆነ የሰውነት ክብደትን ይጨምራል ማለት ነው። 14ኛ ወይን የሆድ ድርቀትንም ሊያስታግስ ይችላል። የሆድ ድርቀት ሰገራን ከወትሮ ባነሰ ጊዜ ማለፍ ነው። እንደ ፋይበርናም የፈሳሽ መጠን መጨመር ያሉ የአመጋገብ ለውጦች ለሕክምና አስፈላጊ ናቸው። እንደ ወይን ያሉ ሙሉ ፍራፍሬዎች ውስጥ ያለው ፋይበር ከፍራፍሬ ጭማቂዎች ጋር ሲነጻጸር ሰገራን ለማለፍ የሚፈጀውን ጊዜ በመቀነስ የሆድ ድርቀት ምልክቶችን በእጅጉ ያሻሽላል። በተጨማሪም ወይኖች 81% ውሃ ናቸው። ስለዚህ የሚያስፈልገን የእርጥበት ግብ ላይ ለመድረስ ይረዳሉ። እንደ ጥሩ የውሃ እናም የፋይበር ምንጭ በመሆን ወይኖች የሆድ ድርቀትን ለማስታገስ ሊረዱ ይችላሉ። 15ኛ ወይን እንቅልፍንም ሊደግፍ ይችላል። ጥናቶች እንደሚያመለክቱት በአመጋገብና በእንቅልፍ መካከል ቀጥተኛ ግንኙነት አለ። እንዲያውም ወይኖች የሜላቶኒን ተፈጥሯዊ ምንጭ እንደሆኑ ጥናቶችም አረጋግጠዋል። ሜላቶኒን እንቅልፍን የሚያበረታታ ሆርሞን ሲሆን የእንቅልፍ መነቃቃት ዑደትን ይቆጣጠራል። የሚገርመው ሜላቶኒን በዋነኛነት የሚገኘው በወይን ቆዳ ውስጥ ነው። እንደ ወይን ጭማቂና ወይን ባሉ ምርቶች ውስጥም ይገኛል። በአጠቃላይ ወይኖች የሜላቶኒን ተፈጥሯዊ ምንጭ ናቸው። ሜላቶኒን ደግሞ የእንቅልፋችንን ጥራት ሊያሻሽል የሚችል ሆርሞን ነው። 16ኛ ወይኖችን ወደ አመጋገባችሁ ለመጨመር በጣም ቀላል ናቸው። ወይኖች ጣፋጭ፣ ሁለገብናም በቀላሉ ወደ ጤናማ አመጋገብ ለመቀላቀል ቀላል ናቸው። ጠዋት ወይም ደግሞ ከሰዓት በኋላ እንደ መክሰስ ወይን ብቻውን መብላት ትችላላችሁ። ከስፒናች፣ ከዱባ፣ ከሙዝ፣ ከጎመንናም ከሚንት ጋር በመቀላቀል ወይኖችን መጠቀም ትችላላችሁ። ከተፈጨ ለውዝናም ከማር ጠብታ ጋር በምትወዱት እርጎ ላይ ወይኖችን ማከል ትችላላችሁ። ከፖም ከኢንጆሪዎችናም ከጥቁር ቸኮሌት ጋር አጣምራችሁ ወይኖችን መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ወይኖችን ብትመገቡ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ ወይንን ከመመገብ መቆጠብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዝርዝር እነግራችኋለሁ። አንደኛ የወይን አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች የወይን አለርጂ ሊያጋጥማቸው ይችላል። ይህም ከቀላል ማሳከክ እስከ እብጠት እስከ የመተንፈስ ችግር ወይም ደግሞ አናፊላክሲስ ያሉ ከባድ ምልክቶች ሊደርስ ይችላል። እነዚህ ግለሰቦች የአለርጂን ምላሽ ለመከላከል ወይንን ከመብላት መቆጠብ አለባቸው። ሁለተኛ አንዳንድ የጤና እክል ያለባቸው ሰዎች ናቸው። እንደ የኩላሊት በሽታ ወይም ደግሞ የስኳር በሽታ ያሉ አንዳንድ የጤና እክሎች ያለባቸው ሰዎች ከፍተኛ የስኳር ይዘት ስላላቸው የወይን አወሳሰዳቸውን መገደብ ወይም ደግሞ መመጠን ሊኖርባቸው ይችላል። ወይን ኦክሳሌትን ይዟል። ይህም በአንዳንድ ግለሰቦች ላይ የኩላሊት ጠጠር እንዲፈጠር አስተዋጽኦን ያደርጋል። እነዚህ ሁኔታዎች ያለባቸው ሰዎች ወይኖችን በአመጋገባቸው ውስጥ ከማካተታቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ሶስተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ወይኖች በፋይበር የበለጸጉ ናቸው። ይህም ለአንዳንድ የምግብ መፈጨት ችግር ላለባቸው እንደ ኢሪቴብል ባውል ሲንድሮም ወይም ደግሞ IBS ወይም እንደ ክሮንስ ዲዚዝ ላለባቸው ለመፈጨት ከባድ ሊሆን ይችላል። የወይኑ ቆዳም ለመሰባበር ከባድ ሊሆን ይችላል። ይህም ለአንዳንድ ግለሰቦች ምቾት ማጣትን ያስከትላል። የምግብ መፈጨት ችግር ያለባቸው ሰዎች ምልክቶቻቸውን መከታተልና ምንም አይነት ምቾት ማጣት ካጋጠማቸው የወይን ፍሬዎችን መገደብ ይኖርባቸዋል። አራተኛ ክብደታቸውን የሚቆጣጠሩ ግለሰቦች ናቸው። ወይን በአንጻራዊነት በካሎሪ እናም በስኳር ከፍተኛ ሲሆን በተለይም በብዛት ከተበላ ክብደትን ይጨምራል። በመጠኑ ከሆነ ግን ምንም ችግር የለውም። ክብደታቸውን ወይም ደግሞ የደም ስኳር ደረጃቸውን ለመቆጣጠር የሚሞክሩ ሰዎች ያልተፈለገ የክብደት መጨመር ወይም ደግሞ የደም ስኳር መጨመርን ለመከላከል የወይን ፍጆታቸውን መገደብ ወይም ደግሞ መመጠን ይኖርባቸዋል። አምስተኛ ከ1 ዓመት በታች ያሉ
ህፃናት ናቸው። ወይን በተለይም ሙሉ ወይን ከ1 ዓመት በታች ለሆኑ ህፃናት የማነቆ ወይም ደግሞ የመታነቅ አደጋ ሊሆን ይችላል። ለትንንሽ ልጆች ከመስጠታችሁ በፊት የወይን ፍሬዎችን ወደ ትናንሽ መጠን በመቁረጥ ወይም ደግሞ በመፍጨት የመታነቅ አደጋን ለመቀነስ መሞከር አለባችሁ ማለት ነው። በአጠቃላይ ወይን አጠቃቀማችሁን ሊጎዱ የሚችሉ ስጋቶች ወይም ደግሞ የጤና ሁኔታዎች ካሉ በአመጋገባችሁ ውስጥ ከማካተታችሁ በፊት ከጤና ባለሙያ ወይም ደግሞ ከስነ ምግብ ባለሙያ ጋር መማከር ጥሩ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ወይን በርካታ ጥቅሞችን እንደነገርኳችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።